እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለቅዱስ አማኑኤል ወርሃዊ የመታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል ድርሳነ ማህየዊን እናሰማለን። የሰኞ ድርሳነ ማህየዊ። ልዩ በሆነ በአብ ስም፣ ልዩ በሆነ በወልድ ስም፣ ልዩ በሆነ በመንፈስ ቅዱስ ስም የጌትነቱ ምስጋና በሰማይ በምድር የመላ ፍጹም አሸናፊ የሚሆን በአንድ እግዚአብሔር አምናለሁ። እያመንኩም ለዘላለም በሦስትነት ጸንቶ ለሚኖር ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ። ዘወትር በአንድነቱ ጸንቶ ለሚኖር ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ። ያለሱ ሌላ አምላክ ለሌለ ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ። ክፉ ነገር ከማሰብ ከመስማት ከመናገር ንጽሕት ለምትሆን ለዓለም ሁሉ መመኪያ ለሆነች በድንጋሌ ሕሊና በድንጋሌ ሥጋ ለጸናች አምላክን ለወለደች ለእመቤታችን እሰግዳለሁ። በመከራው ጊዜ ከጎኑ በፈሰሰ ደምና ውሃ ለከበረ ለጌታችን ለኢየሱስ ክርስቶስ መስቀል እሰግዳለሁ። ልዩ ሦስት ሆይ ሦስት አራት ከሚሆን ከኃጢአት የፍዳ ድነኝ። ልዩ ሦስት ሆይ ሰባቱን አንድ እያልክ እስከ 70 ድረስ የሠራሁትን በደሌን ይቅር በለኝ። ልዩ ሦስት ሆይ በ500 ብቻ የተወሰነ ያይደለ በብዙ 100 ሺህ የሚቆጠር የበደሌን ዕዳ አጥፋልኝ። የሰውን ሁሉ በደል ይቅር የምትል አንተ ነህና በእውነት የጌታችን የፈጣሪያችን የመድኃኒታችን ኢየሱስ ክርስቶስ የሞቱንና የመከራውን ነገር የሚናገር መጽሐፍ ነው። ዓለምን ሁሉ የሚያድን ዓለምን ሁሉ የሚወድ ለዓለም ሁሉ ቤዛ የሆነ ዓለምን ሁሉ የሚጠብቅ ዓለምን ሁሉ የሚታደግ ጌታችን የመከራውን ነገር ያስተማራቸው ኤልሳቤጥና መልቴዳ በርዜዳ የሚባሉ 3 ደናግልና 4 ወንጌላውያን የጻፉት የሚጸለይ የሚነበብ ነው። የዚህም መጽሐፍ ስሙ ድርሳነ ማህየዊ ነው። በመጋቢት 27 ቀንና እንዲሁ በየወሩ የሚያነበው የሚደግመው ሰው ንዑድ ክቡር ነው። በነፍሱም በሥጋውም ይከብራል። በመንግሥተ ሰማያት ዕድል ፈንታው ከፈያታዊ ዘየማን ጋር ይሆናል። በየሳምንቱ አርብ ቀን የሚደግመው በነፍሱም በሥጋውም ይከብራል። በመንግሥተ ሰማያት ዕድል ፈንታው ጌታችንን ከገነዙ ከኒቆዲሞስና ከዮሴፍ ጋር ይሆናል። በየሳምንቱ አርብ ቀን በጸሎትና በጾም በለቅሶና በሐዘን እስከ 11 ሰዓት ድረስ የመከራውን መታሰቢያ እናደርግ ዘንድ ሐዋርያት አዘዋልና፣ ያም ባይሆን እስከ 9 ሰዓት ድረስ በየቀኑም በየ7ቱ ጊዜያት የሚደግመው ሰው ቢኖር በነፍሱም በሥጋውም ፈጽሞ ይከብራል። በመንግሥተ ሰማያት ዕድል ፈንታው እስከ 70 ዘመን በየቀኑ የጌታውን መከራ እያሰበ ካለቀሰ ከጌታ ባለሟል ከዮሐንስ ጋር ይሆናል። አቤቱ ጌታችን ሆይ ተቀዳሚ ተከታይ ስለሌለው ልጅ ስለ ወዳጅ ስለ ኢየሱስ ክርስቶስ ስለ አማኑኤል ብለ ይቅርታን ከኛ አታርቅ፣ ቃል ኪዳንህንም አታፍርስ። በእውነት ሕልው ሆኖ የሚኖር ኢየሱስ ክርስቶስ በሱም አብ መንፈስ ቅዱስ ሕልዋን ሆኖ የሚኖሩ ልቦናቸው አብ የአንደበቱም ትንፋሽ መንፈስ ቅዱስ የሚሆን ኢየሱስ ክርስቶስ እሱም የአብ መንፈስ ቅዱስ ቃላቸው የሚሆን ኢየሱስ ክርስቶስ በልዕልና ሳለ በመሰረት ያለውን የሚያይ በእውነት ከሰማይ በቸርነቱ ወርዶ ክብርት ድንግል ከምትሆን ከመቤታችን ከሥጋዋ ብቻ ከነፍሷ ነፍስ ነስቶ 9 ወር ከ5 ቀን በማኅፀኗ ተወስኖ ልጅነትን ሰጥቶ በሥጋው ወገኖቹን ያደርገን ዘንድ በሰው ሥጋ ተወለደ። የጌታችን የኢየሱስ ክርስቶስ የልደቱ ነገር እንደዚህ ነው። እናቱም እመቤታችን ለዮሴፍ በታጨች ጊዜ ሳይገናኙ በግብረ መንፈስ ቅዱስ ጸንሳ ተገኘች። በድንጋሌ ሥጋ በድንጋሌ ነፍስ ጸንታ ያለች የዚች ዓለም ሐሌው የሌለባት ክፉን ከመናገር ከመስማት ከመዳሰስ ድንግል ናትና። እጮኛዋ ዮሴፍ ግን ደግ ሰው ነበርና ሊገልጣት ሊያጣላት አልወደደም። ሰውሮ ሊተዋት ሊያኖራት ወደደ እንጂ።
ይህንንም ሲያስብ እነሆ የእግዚአብሔር መልአክ ለዮሴፍ በሕልም ተገልጾ ተነጋገረው። የዳዊት ልጅ ዮሴፍ ሆይ እጮኛ ማርያምን መቀበል አትፍራ፣ ከሷ የሚወለደው በግብረ መንፈስ ቅዱስ ነውና። እነሆ ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ መድኃኒት ትለዋለች። እሱ ወገኖቹን ከኃጢአታቸው ፍዳ ያድናቸዋልና። ይህን ሁሉ የተደረገው ነቢይ ከእግዚአብሔር አግኝቶ እነሆ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ይሉታል ብሎ የተናገረው ነገር ይደርስ ይፈጸም ዘንድ ነው። አማኑኤል ማለት እግዚአብሔር ከኛ ጋር ሆነ ማለት ነው። ዮሴፍም ከእንቅልፉ ነቅቶ የእግዚአብሔር መልአክ እንዳዘዘው አደረገ። ዮሴፍም ለድንግልናዋ ሰገደ፣ ለንጽሕናዋ ለቅድስናዋ ተገዛ። እጮኛው የምትሆን ማርያምንም ወሰዳት። በኩር ተብሎ የተጠራ ልጇን እስክትወልድ ድረስ አላወቃትም። በወለደችውም ጊዜ አውራ ጣቱን አሰረችው፣ በጨርቅ ጠቅልላ የበለስ ቅጠል አለበሰችው፣ በበረት ውስጥ አስተኛችው። በሱ ችግር እኛ እንከብር ዘንድ ስለኛ ተቸገረ። ጌታችን ኢየሱስ ክርስቶስ በሥጋ ቢበርደው የሚሞቅ ያፋቸው ትንፋሽ እየተነፈሱ ላምና አህያ አሟሟቁት። የሊህን እንስሳ እስትንፋስ የፈለገ አምላክ በላያችን እፍ ብሎ ልጅነትን ሰጠን፣ በመለኮታዊ ትንፋሹ አከበረን። በማኅፀኗ ሳትጸንሰው በፊት መልአክ ስሙ ኢየሱስ ይባላል ብሎ እንደነገራት በተረገዘም ጊዜ ዘመዶቹ ስሙን ኢየሱስ ብለው አወጡለት። የሚነጹበትም ወራት በደረሰ ጊዜ እንደ ሙሴ ሕግ በእግዚአብሔር ፊት ያቆሙት ዘንድ ጌታችን ሕፃኑን ወደ ኢየሩሳሌም ወሰዱት። እሱ የደህንነትና የፍቅር መሥዋዕት ሲሆን፣ እሱ ከኃጢአት የተለየ ንጹሕ ዳጌ በቀል የባሕርይ አምላክ ታላቅ ሊቀ ካህናት ሲሆን፣ ከማዕረገ መላእክት በላይ ሲሆን፣ ስለ ድካማችን መከራን መቀበል ታገሰ። እሱ መሥዋዕት የሚቀርብለት አምላክ ሲሆን፣ ስለ እሱ መሥዋዕት አቀረቡለት። በኦሪት እንደተጻፈ ሕግን ይፈጽሙለት ዘንድ ወደ ቤተ መቅደስ ይዘውት በገቡ ጊዜ ስምዖን በክንዱ ተቀብሎ ከጭኑ ላይ አስቀመጠው፣ እግዚአብሔርንም አመሰገነው። እናቱም እመቤታችን ይህ ብላቴና ከእስራኤል ወገን ለብዙ ልጆች ለመውደቃቸው ለመነሳታቸው መፈራረጃ ሲሆን የተሾመ ነው። በሚከራከሩ ሰዎች ምልክት ይሆን ዘንድ አንቺን ግን እንደ ጦር ልቦናሽን የሚከፋፍል ሐዘን ያገኝሻል። የብዙዎች ሰዎች የልቦናቸው ሐሳብ ይገልጽ ዘንድ። የሞቱትንም ነገር በሰማች ጊዜ ጽኑ ሐዘን አዘነች፣ መሪር የሆነ ለቅሶ አለቀሰች። ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ በ2 ዓመቱ ከእናቱ ከእመቤታችን ጋር ወደ ደጋው ተራሮች ወደ ግብፅ አውራጃ ብሔረ አግዓዚም ወይም ኢትዮጵያ ወደምትባል ሀገር ተሰደደ። ዮሴፍም የእግዚአብሔር መልአክ እንደነገረው ብቻውን ተከተላት። በጥምና በረሃብ ተሰደደ። ጊዜው ሳይደርስ ሄሮድስ እንዳይገድለው በወንጌል የታዘዘ ሥርዓት ሁሉ እንዳይቀርብን፣ ዳግመኛም ከመንፈስ ቅዱስ ከጥምቅ የሚገኝ ልደት እንዳይቀርብን፣ ኃጢአትን ለማስተሰረይ ሥጋውን ደሙን መቀበል እንዳይቀርብን፣ የዘላለም ሕይወት ለማግኘት ጌታችንም ሄሮድስ እስኪሞት ድረስ በየተራራው በየዋሻው በየፍሩክታው በየእንጨቱ ግንድ ውስጥ ተሸሸገ። ነገር ግን በጌታችን በኢየሱስ ስደት ሞት ከኛ ራቀ። በጌታችን በኢየሱስ ክርስቶስ መሰደድ ሞት ከኛ ተለይቶ ተሰደደ። ሄሮድስ ከሞተ በኋላ 3 ዓመት ከ6 ወር መንፈቅ ጌታችን ኢየሱስ ክርስቶስ ወደ ሀገሩ ወደ ናዝሬት ተመለሰ። ጥቂት እያላደገ ማደጉም በልብስ ማጌጥና በክብር አይደለም፣ እንደ ድሆች ልጆች ለዘመዶቹ እየታዘዘ በታላቅ ተግሣጽ አደገ እንጂ። በመጨረሻም በዓርብ ቀን ግን ደዌያችን ተቀበለ፣ መከራችን ተሸከመ። ከራዲዮን የሚባል ወፍ ሰውን ለማዳን የሰውን ደዌ እንዲቀበል እንዲሁ ተቀበለ። አቤቱ ጌታችን ሆይ እኔን አገልጋይህን ከኃጢአት ሞት አድነኝ። አሜን። ይሁዳም አማቾቹ በርባንን ለማዳን የዋጋው ተጨማሪ አድርገው ጌታችን ኢየሱስ ክርስቶስን ለ30 ብር ሸጠው።
ወንጌላውያንም እንዲህ አሉ። የአስቆሮቱ ሰው ይሁዳ ወደ ካህናቱ አለቆች ሄዶ እነሆ ኢየሱስን አስይዛችኋለሁ፣ ምን ትሰጡኛላችሁ አላቸው። ደስ ብሏቸውም 30 ብር ሊሰጡት ተነጋገሩት። ከዚያን ቀን ጀምሮ የሚያስይዝበትን ጊዜና ቦታ ይፈልግ ጀመር። ይሁዳ ምንም ደንጊያ ምሰሶ በራሱ ላይ ቆሞ በሰው አንደበት እየተናገረ ቢገስጸው፣ ምንም 3 ጊዜ በላይ ወጣ ቢወጣበት፣ ምንም የጌታችን ለደቀ መዛሙርቱ ከናንተ አንዱ እንዲያስይዘኝ እውነት እላችኋለሁ ብሎ ሲነግራቸው ቢሰማ የሚያስይዝበትን ምክር አልተወም። ስለዚህም ነገር ደቀ መዛሙርቱ ብዙ አዝነው እያንዳንዳቸው መምህር እኔ ነኝን አሉት። ጌታችን ኢየሱስ መለሰ፣ የሚያስይዘኝ ከኔ ጋር እጁን ወደ ወጭት አግብቶ የሚጠልቀው ነው አላቸው። የሰው ልጅ ግን እንደ ተጻፈለት ይሄዳል። ነገር ግን የሰው ልጅን ለሚያስይዘው ለዚህ ሰው ወዮለት፣ ባይወለድ በተሻለው ነበር። ዳግመኛም ባጠገቡ የተቀመጠ ደቀ መዝሙሩ ዮሐንስ አቤቱ ማን ነው የሚያስይዝ ብሎ በጠየቀው ጊዜ ጌታችን ኢየሱስ ክርስቶስ የሚያስይዘኝ እኔ እንጀራ በወጥ ጠቅሼ የምሰጠው ነው አላቸው። ጌታችን ኢየሱስ ክርስቶስም ለአስቆሮቱ ሰው ይሁዳ እንጀራውን በወጥ ጠቅሶ ሰጥቶ የምታደርገውን ፈጥነህ አድርግ አለው። ይሁዳም እንጀራውን ተቀብሎ በሌሊት ወጥቶ ወደ አይሁድ ሄዶ እነሆ ኢየሱስን አስይዛችኋለሁና የምትሰጡኝን ስጡኝ አላቸው። 30 ብር ሰጡት። እሱም ለሚስቱ ሰጣት። ጌታችን ኢየሱስ ግን በመሸጡ ከኦሪትና ከዕፀ በለስ እርግማን ተወዳጀን። ጌቶቼ አብ መንፈስ ቅዱስ ሆይ አደራላችኋለሁ። እመቤቴ ማርያም ሆይ ማልድሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩም የሸዋ አክሊልን ተቀዳጅቶ በመስቀሉ በሞቱም ወደ ሲኦልም በመውረዱ በጦር በመወጋቱ በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአትም ሁሉ ፍዳ ታድኑኝ ዘንድ ለዘላለሙ ማጸናለሁ። አሜን። ጌታችን ኢየሱስ ክርስቶስም ከአልዓዛር ቤት ወጥቶ እንዳስለመደ ይጸልይ ዘንድ ወደ ደብረ ዘይት ሄደ። በሱ ምክንያት አይሁድ የአልዓዛርን ቤት እንዳያጠፉ ደቀ መዛሙርቱ ተከተሉት። ከዚያም በደረሰ ጊዜ ወደ ጥፋት እንዳትገቡ ከዚያ ሄጄ ጸሎት እስካደርግ ድረስ ከዚህ ተቀምጣችሁ ጸሎት አድርጉ አላቸው። ያዕቆብና ጴጥሮስ ዮሐንስንም ይዞ ከነሱ ጋር ጌቴሴማኒ ወደምትባል የተክል ቦታ ገባ። ሰውነቱን በፊታቸው በነፍስ መከራ ታመመች። እሊህም መታወክና መተከዝ ማዘናቸው በሰውነቱ ታውኳልና፣ ዛሬ ግን ሰውነቴ ታወከችብኝ አለ። ምን እላለሁ አባቴ፣ ሰውነቴን ከዚች ሰዓት አድናት እላለሁ እንጂ። ነገር ግን ስለዚህ ነገር መጥቼ ከዚች ሰዓት ደርሻለሁ። እንደዚህ እያለ ያዝን ይተክዝ ጀመር። ሰውነቴም ለሞት የሚያበቃ ሐዘን አዘነች። ከኔ ጋር ተግታችሁ ከዚህ ተቀመጡ አትተኙም አላቸው። በሰውነቱ ፈጽሞ እንዳዘነ እንደታወከ እንደዚሁም ለእኛ ለወገኖቹ ተድላ ደስታውን ሰጠን። የድንጋይ ወርወራ ያህል ከደቀ መዛሙርቱ ርቆ በጉልበቱ ተንበርክኮ ፊቱን ምድር አስነክቶ ሰገደ። ስለዚህም እሱ በሥጋ ሲሰግድ መለኮት ከሥጋ አልተለየም፣ መለኮትም ሲሰግድ ሥጋ ከመለኮት አልተለየም። የሚቻልስ ቢሆን ይህች ሰዓት ከሱ ታልፍ ዘንድ ዳግመኛ ጸሎት አደረገ። አባቴ ሆይ ሁሉ ይቻልሃልና ይህች ጽዋ ወይም ሞት ከኔ ትለፍ አለ። ከኔ ትለፍ ማለቱ ግን ስለ ራሱ አይደለም፣ ከሰው ሁሉ ሞት ትለፍ ማለቱ ነው እንጂ። ነገር ግን የኔ ፈቃድ አይደለ ያንተ ፈቃድ ይሁን፣ ያንተ ፈቃድ ይሁን ማለቱም ስለ ሰው ይሞት ዘንድ አባቱ ልኮታልና፣ የኔ ፈቃድ አይሁን ማለቱም ያለመሞቱን አይደለም፣ መሞት ፈቃዱ ነውና፣ ስለዚህም ነገር የልጁና የአባቱ ፈቃድ አንድ እንደሆነ ታወቀ። የሚያጽናናው የእግዚአብሔር መልአክ ከሰማይ ታየው። አቤቱ ድል ማድረግ ከሃሊነት ላንተ ይገባል እያለ ሞትንና ሲኦልን ዲያብሎስንም ድል አድርገሃልና
ድል አድርገህም የአዳምን ልጆች ከዲያብሎስ ቁራኝነት ለይታቸዋልና። እሱ ግን ፈጽሞ መላልሶ ጸለየ። ከሱ የራቀ ሰይጣንን በጥበቡ ያቀርበው ዘንድ እሱ ግን መላልሶ ጸለየ። በቸርነቱ የሞት ፍርሃትን ከኛ ያርቅ ዘንድ። ጌታችን ኢየሱስም ወደ ደቀ መዛሙርቱ ሄደ። ተኝተው አገኛቸውና ጴጥሮስን 1 ሰዓት ከኔ ጋራ መትጋትና መታገስ ተሳናችሁን? ወደ ፈተና እንዳትገቡ ተግታችሁ ጸልዩ፣ ነፍስ ጽኑ ሥጋ ደካማ ነውና። ዳግመኛም ጌታችን ኢየሱስ ሄዶ ጸለየ። አባቴ ሆይ የሚቻልህስ ቢሆን ይህ ጽዋ እንዳልጠጣው ከኔ ይለፍ አለ። ነገር ግን ፈጽሞ ፈቃድ ይሁን ብሎ ወደ ሰማይ ሰገደ። ዳግመኛም ወደ ደቀ መዛሙርቱ መጣ። ደቀ መዛሙርቱን ሁሉ ተኝተው አገኛቸው፣ ዓይኖቻቸውን ፈጽሞ በእንቅልፍ ተይዘዋልና። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን እንደተኙ ትቷቸው ሄዶ በታላቅ ጩኸት እያለቀሰ 3 ጊዜ መላልሶ ጸለየ። ስለሚያምኑበት ነው እንጂ ስለ ራሱ አይደለም። እሱ ግን በወዳጁ በአልዓዛር ሞት ካለቀሰ በኋላ ቀድሞም ስለ ጠላቶቹ 2 ጊዜ አለቀሰ፣ ሩህሩህ ነውና። ሀገሪቱንም ባየ ጊዜ አለቀሰላት፣ ርኅራኄ የባህሪው ነውና። ብታውቂስ ደህንነትሽ ዛሬ ነበር አላት። እንግዲህስ ዕውቀትሽ ከዓይኖችሽ ተሰወረ ወይም ተለየ? ጠላቶችሽን በላይሽ ተሰብስበው የሚከቡሽ ቀን ይመጣል። ከየሀገሩም ተሰብስበው ከልጆችሽ ጋር ያጠፉሻል። ድንጋይ በድንጋይ ላይ ለይተው ሳያስቀሩ የይቅርታሽ ወራትን አላወቅሽምና። ጌታችን ኢየሱስ ክርስቶስም እንደሚፈራ ሰው ነገር በማብዛት 1 ጊዜ ጸሎቱን አልተወም። በብዙ ስግደቱን ጊዜ ወዙ ላቡ ቀድሞ እንደ ውሃ ጠብታ ሆነ። ኋላ ግን እንደ ደም በስቶ ወደ ምድር ወረደ። ከኛም የኃጢአትን ወዝ አጠፋ። በመስገዱም የመላእክት አለቆች እያደነቁ ሰገዱለት። የሚሰግዱለት እሱ ሰግዷልና። እኛም እንደ መላእክት አካላዊ ለሆነ ለእግዚአብሔር ቃል ከሥጋው ጋር አንድ ስግደት እንሰግዳለን። ለቃል እንሰግዳለን፣ ለሥጋ አንሰግድም ሳንል ለቃል የሰገደ እንሆ ለሥጋ መስገዱ ነውና፣ ለሥጋም የሰገደ ለእግዚአብሔር ቃል መስገዱ ነውና። ዳግመኛም እንደዚሁ አባቶቻችን ሐዋርያት ለከበረ ሥጋ በሰገዱ ጊዜ ለእግዚአብሔር ቃልም ሰገዱ። ከብዙ እንባና ከጽኑ ለቅሶ ጋር የሆነ ጸሎትንም ስግደቱም በጌቴሴማኒና በደብረ ዘይት ብቻ አይደለም፣ በዮርዳኖስና በቆሮንጦስ በቂሳርያ ተራራ በደብረ ታቦር ስለኛ ጸለየ እንጂ። ይኸውም በምሴት ሐሙስ ብቻ አይደለም፣ ሰው በሆነበት ወራት ሁሉ ጠዋትም ማታም ስለኛ ጸለየ እንጂ። ጌቶቼ አብ መንፈስ ቅዱስ አደራ እላችኋለሁ። እመቤቴ ማርያም እማልድሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩም የሾህ አክሊል ተቀዳጅቶ በመሰቀሉ በመሞቱም ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትሉ ዘንድ ከኃጢአቴም ሁሉ ፍዳ ታድኑኝ ዘንድ ለዘላለሙ አሜን። ጌታችን ኢየሱስ ክርስቶስም ጸሎቱን ከጨረሰ በኋላ ወደ ደቀ መዛሙርቱ ተመልሶ 1 ጊዜ ተኙም እረፉም አላቸው። እነሆ በክፉ ሰዎች እጅ የሰውን ልጅ ያስይዙት ዘንድ ጊዜው ደርሷልና፣ እነሆ የሚያስይዘኝ ይሁዳ ቀርቧልና ከዚህ ተነሱ እንሂድ። ይህንንም ሲነግራቸው ከ12ቱ ደቀ መዛሙርት አንዱ የአስቆረቱ ሰው ይሁዳ ደረሰ። ያንንም ቦታ ያውቀው ነበር። ጌታችን ኢየሱስ ከደቀ መዛሙርቱ ጋር በዚያ ቦታ ሁል ጊዜ ቆይታ ያደርግበት ነበርና። ይሁዳም ከፈሪሳውያንና ከካህናት አለቆች ሎላልልቶቻቸውና የወታደሮችን ጭፍራ ተቀብሎ በችቦ መብራትና በፋና ጦርና ሾተል ጎመድ ይዘው ሄዱ። በበዓል ፈጥነው ይዘው ይገድሉት ዘንድ ልቦናቸው በቅናት ተቃጥሏልና። ኋላ ግን በሕዝቡ እንዳይታወቁ የምንገድለው በበዓል አይደለም አሉት። የሚያስይዘው ይሁዳም የምስመው እሱ ነውና እሱን ያዙት ብሎ ምልክት ሰጣቸው። ጌታችን ኢየሱስም
የሚመጣበትን ሁሉ አውቆ እነሱ ወዳሉበት ቦታ ወጣላቸውና ማንን ትፈልጋላችሁ አላቸው። የናዝሬቱን ሰው ኢየሱስን ነው አሉት። እሱም እኔ ነኝ አላቸው። የሚያስይዘው ይሁዳም ከሳቸው ጋር ቆሞ ነበር። ጌታችን ኢየሱስም እኔ ነኝ ባላቸው ጊዜ ወደ ኋላ ተመልሰው 3 ጊዜ በምድር ወደቁ። ከሚያስደነግጥ ከቃሉ ንግግር ከሚያስፈራ የፊቱ ብርሃን የተነሳ ሊያስይዙት በመጡ ጊዜ የአይሁድን ድካም በቃሉ ብቻ ሲያሳውቅ እንዴት በምንስ አምሳል ደከመ ይባላል? ዳግመኛም ጌታችን ኢየሱስ ክርስቶስ ማንን ትፈልጋላችሁ አላቸው። የናዝሬቱን ሰው ኢየሱስን ነው አሉት። እኔ ነኝ አላቸው። የለምን? የምትፈልጉትንስ እኔን ከሆነ እሊህን ተዋቸው ይሄዱ አላቸው። ከ9 አንዱስ እንኳ አልጠፉም ብሎ የተናገረው ቃል ይደርስ ይፈጸም ዘንድ ጌታችን ኢየሱስም ይሁዳን አይሁድንም እንዲያዩትና እንዲያውቁት አደረጋቸው። ይሁዳም ያን ጊዜ መምህር ቸር ውልሃልን? በተንኮልም ሳመው። ጌታችን ኢየሱስም ይሁዳን ወዳጄ ሰውን ልጅ በመሳም አስይዘህ ልታስገድለው መጣህን? አለው። ጠላቱ ሲሆን ጠላት ያላለውም ወዳጅ አለው እንጂ። ህዳጌ በቀል ልቦናው ትሑት ጠላቱን ወዳጅ ነውና፣ ይሁዳ ግን እጁን ዘርግቶ አንገቱን በቀሚሱ ያዘው። ይሁዳም አይሁድን እነሆ አስይዛችኋለሁና ጥብቃችሁ አስራችሁ ይዛችሁ ውሰዱት፣ ከእንግዲህ ወዲህ ቢያመልጣችሁ ዕዳ የለብኝም አላቸው። ጌታችን ኢየሱስም የሺህ አለቃና ጭፍሮች የአይሁድም ሎላልት ሆነው በሰንሰለት አጥብቀው አሰሩት። አይሁድ ክፋታቸው በሱ ላይ ይፈጽሙ ዘንድ ወዶ አሰናብቷቸዋልና ከያዙት ሰዎች ጋር ምንም አልተጣላም። ጴጥሮስም የጌታችን ኢየሱስ ክርስቶስን ይዘው እንዳሰሩት ባየ ጊዜ የማልኮስን አንገት ሊቆርጥ ሾተሉን መዘዘ። አንገቱን አልመታውም። ጌታችንም ባወቀ ጊዜ የማትሰማ ቀኝ ጆሮውን ቁረጠው እንጂ ጌታችን ኢየሱስም ጴጥሮስን ሾተልህን ወደ አፎቱ መልስ አለው። በሾተል የመታ በሾተል ይሞታልና፣ እኔ ግን አባት የሰጠኝን ጽዋ ሞት ሳልጠጣ አልተውም። ከ12ቱ ነገደ እስራኤል የሚበዙ ነገደ መላእክትን ይልክልኝ ዘንድ አባቴን መጠየቅ የማይቻለኝ ይመስልሃልን? ነገር ግን መጽሐፍ የተናገረው እንደምን ይደርሳል ይፈጸማል፣ እንደዚህ ይሆን ዘንድ ግድ ነውና። ጌታችን ኢየሱስም የማልኮስን ጆሮ አዳነለት። በዚያችም ሰዓት ጌታችን ኢየሱስ ሕዝቡን እንደ ሌባ ሾተል ጎመድ ይዛችሁ ልትፈልጉኝ ልትይዙኝ መጣችሁን? አላቸው። ዘወትርም ከእናንተ ጋር በቤተ መቅደስ እያስተማርኩ ስኖር አልያዛችሁኝም፣ እጃችሁ እንኳ በእኔ ላይ አልዘረጋችሁም። ነገር ግን ይህ ጊዜ ሰዓታችሁ ነው፣ የጨለማው አለቃ ዲያብሎስ የሰለጠነበት ጊዜ ነው። ይህም ሁሉ የተደረገው ነቢያት የተናገሩት ይደርስ ይፈጸም ዘንድ ነው። ከዚህ በኋላ ደቀ መዛሙርቱ ትተውት ሸሹ። በፍታ ወይም ነጠላ የለበሰ አንድ ጎልማሳ ተከተለው። እሱም ጎልማሶች ቢይዙት ልብሱን ጥሎ ራቁቱን ሸሸ። ጌታችን ኢየሱስም ሁላችሁም በዚች ሌሊት ትክዱኛላችሁ፣ ብቻዬንም ትታችሁ የትበተናላችሁ ብሎ እንደነገራቸው፣ እኔ ግን ብቻዬን አይደለሁም አባቴ ከኔ ጋራ ነውና፣ ጌታችን ኢየሱስንም ከያዙትም በኋላ ኃጢአት ያልሰራ በአንደበቱም ሐሰት ያልተናገረ እሱን አስረው 30 ጊዜ በጡጫ መቱት። ጸሐፍት፣ ፈሪሳውያን፣ አይሁድ ሰዱቃውያንም የስህተት ምክንያት በመፈለግ በተፈታተኑት ፈተና ሁሉ አስረውም ባመጧት ሴት ነገርና በሴትና በወንድ ነገር ግብርን በመስጠትና ግብርን በመጠየቅ በትንሣኤ ሙታንም ነገር በነገሩ ያስቱት ዘንድ በጠየቁት ጊዜ በጌታችን በኢየሱስ አንደበት ሐሰት አልተገኘበትም። የአንደበቱን መከናወን የነገሩንም መወደድ አደነቁ እንጂ ሕዝቡ ሁሉ ትምህርቱን ለመስማት ይሽቀዳደም ነበርና። ጌታችን ኢየሱስም አፉን በመቱት ጊዜ ከንፈሮቹ ጥርሶቹም ታመሙ። ከጌታችንም ከኢየሱስ አፍ ብዙ ደም ፈሰሰ። አሕዛብን በሚያጠፋበት ስለቱ ወይም ስልጣኑ በሁለት ፊት የሆነ የተሳለ ሰይፍ ከአንደበቱ የሚወጣ ሲሆን ንዑ ሁሩ የሚልበት ስልጣን ገንዘቡ ሲሆን፣ ዳግመኛ አይሁድ ጌታችን ኢየሱስን
ፊቱን 20 ጊዜ በጡጫ መቱት። ይኸውም እግዚአብሔር አብን መንፈስ ቅዱስን በመልክ የሚመስል በባህር የሚተካከል ነው። በጌትነቱ ክብር በደብረ ታቦር በተገለጸ ጊዜ ተለውጦ እንደ ፀሐይ ያበራ መልኩ ፊቱ ነው። እሱ የማይጠልቅ ፀሐይ የማይጠፋ ፋና ነውና በወዳጆቹ ላይ ዘወትር የሚያበራ ፀሐይ ነውና። ሰነፎች አይሁድም ከምድር ነገሥታት ይልቅ የሚያስፈራ ፊቱን ሲመቱት የጌታችን የኢየሱስ ክርስቶስ የፊቱ ግርማ 3 ጊዜ ወደ ምድር የኋሊት የጣላቸው መሆኑን አላሰቡትም። በንዋም ጊዜ ያደረገው ተአምር ነው። ያን ጊዜ መልአክ መጣ። የብርሃን መክፈቻዎች በእጁ ተይዘው ነበር። ዓይኖቹንም መግለጥ ጀመረ። እነሆ ሰማያት ተከፍተው በዚያ ደቀ መዛሙርቱ አዩ። ከዚያም 12 የብርሃን መላእክት ወርደው ጌታችን ኢየሱስን አገለገሉት። በፊቱ ሲሰግዱ ሚካኤልና ገብርኤልን አዩአቸው። ጌታችን ሆይ ዓለም ፈጽማ ጠፍታለችና ሰዶምና ገሞራን እንዳቃጠልናት እናቃጥላት እናጠፋትም ዘንድ ለምን አታዘንም አሉት። ጌታችን ኢየሱስም መልሶ ታገሱ አላቸው። መላእክቶቼ ሚካኤልና ገብርኤል አትቆጡ፣ አዳም በኃጢአት ስለወዛው ወዝ ፈንታ እኔ የሕይወት ወዝ ካልወዛው የሞት ወዝ ከሱ አይጠፋምና መልእክተኞቼ ሚካኤልና ገብርኤል አትቸኩሉ፣ ቸርነቴ ዓለምን ሁሉ ይገዛልና አላቸው። ከእርሱ ጋር ያሉ ጭፍሮችና አለቆችንም ሁሉ ወደ ሰማያት ይመለሱ ዘንድ አዘዛቸው። ይቅርታውና ቸርነቱ ከእኛ ጋር ይኑር ለዘላለሙ አሜን። ባለመለወጥ በከበረ አብ ስም አምኜ የሕማምህንም መሐላ በማመን የሕማምህንም ድርሳን አነብ ዘንድ ለሕማምና ለመስቀል ሰው የሆንክ ክርስቶስ በእሳትና በነፋስ አምሳል መንፈስ ቅዱስ ላክልኝ። መንፈስ ቅዱስ ነገርህን ሁሉ ያሳስባልና በተወሰነ ወር ከብቸኛ እናትህ እንደሚያበራ ዕንቁ ልደት የተወለድህ ልብህ የዋህ የሆነ የኢሳይያስ ሕፃን ወልድ ደስ ከሚያሰኝ ፊትህ ጋራ የአባትህን ፊት አይ ዘንድ በሦስቱ ንጽሕና አንጻኝ። ዘመንን አዝማንን የዘመንንም እኩሌታ በታመነ ስደት የፈጸምህ አንደበት የሚያመሰግንህ ምድረ ግብፅን በኪደተ እግርህ የቀደስክ ክርስቶስ የብዙ ሸንገላ ሰይጣን ከበኋላህ እንደሄደ በአንተ ቃል ከኋላይ ሰይጣን ሂድ። የሌቦች አለቃ ስግብግብ ሆዱንም የሚወድ ይሁዳ በርባንን የጥቂት ዋጋው መጨመሪያ አድርጎ ለጥቂት ዋጋ የሸጠ መላእክት ከሎጥ ጋር እንዳደሩ በመጠበቅ የሰለጠነ ኪሩባዊ ከኔ ጋር ይደር። ትጸልይ ዘንድ ወደ ደብረ ዘይት የሄድህ ገዳይ የሆነ የሞት ጽዋንም በጸሎት ታሳልፍ ዘንድ ቃልህን እያሳሰብህ መሐላህንም እያሳሰብህ የኤሊ የልጆቹንም ምግባር ሰራለሁና ከሃሌ ቃልህ ይፍታኝ ይፍታኝ። የጸለይህ የከበርህ የፊትህ ወዝ እንደ ዝናብ ሲወርድ በምድር ላይ የሰገድህ የባሪያ ማልኮስ የተቆረጠ ጆሮውን ያዳንህ ክርስቶስ በራስህ ዋጋ ብር ማደሪያ ግዛልኝ፣ በአባትህ ቤት ብዙ ማደሪያ አለና። በውሃና በደም አምሳል ወዝን እያንጸፈጸፍህ ክፉ ጠላትን ለማቅረብ በሰገድህ ጊዜ የሚያመሰግን የሰማይ መልአክ መጣ። በአማረ በምስጋና ቃልም ገናናነትንና ኃይል ላንተ ይገባል አለ። አይሁድ ይይዙህ ዘንድ ጸሐፍትም ይገድሉህ ዘንድ ከበትሮችና ከሰይፎች ጋር ከብዙ ጦርም ጋር በችቦና በፋኖስ መብራት የመጡብህ ፈጣሪ የዳግም ሞት መከራን አታሳየኝ፣ በይቅርታ ማረፊያም አስቀምጠኝ። አቤቱ ይሰቅሉህ ዘንድ በአደባባይ የሚገድሉህ ዘንድ ወደው አይሁድን ግን ማንን ትፈልጋላችሁ ባልሃቸው ጊዜ ወደ ኋላ ወደቁ፣ እንቅጥቅጥም ያዛቸው። በጸና መዓትህ ግን አላጠፋሃቸውም። የአንተ ፈቃድ ከሰማይ የጠራች ካንተ ጋር ሳለ በወጥ ውስጥ የጠለቀ ይሁዳ መሪ ለሆናቸው ምልክታቸውን ያደርግ ዘንድ እንዴት አደርክ ብሎ የሳመ አቤቱ ቀኖናዬን አታክብድ፣ የነጻሁም አድርገኝ፣ ንስሐዬ ንስሐ አይደለምና። ብዙ ላሞች የከበቡ በኃጢአት የደለቡ ፍሪዳዎች የያዙ ከምሴተ ሐሙስ ጀምሮ እስከ ዓርብ ማታ ሰርክ የተፈረደብህ ዓለምን የምታድን ኢየሱስ የአባ አሞንና የአባ ጳውሊ ነፍስ ወዳረገችበት ነፍሴን አሳርጋት።
አይሁድ ሰዓሬ ሰንበት ነህ ብለው ገልጠው በሰኔል ገመድና በጽኑ ሰንሰለት የኋሊት ፈጽመው ያሰሩ ነፍሳትን የሚቀሙ በሰማይ ያሉና አቤቱ ከሊህ እጅ እኔን አድነኝ አድነኝ በጎ ነገር የሚናገር አንደበትን አይሁድ የመቱ ፊትህም እንደ ፀሐይ በታቦር የታየ በመልክህ መልአክ የተባልክ ክርስቶስ ፊትህን አሳየኝ ቃልህንም አሰማኝ። ሰውነት የፈጽማ አንተን ወደደች። ዓለምን የምታድን ጌታዬ ኢየሱስ ክርስቶስ ሆይ ኃጢአቴን አስተስርይልኝ፣ በደሌንም አጥፋ፣ ጠላቴንም ሁሉ አስወግድልኝ። አሜን። ከጌታችን ከኢየሱስ ክርስቶስ ከቅዱስ አማኑኤል በረከት ረድኤት ያሳትፈን። ዳግመኛም ወር በገባ በ28 ታስበው ከሚውሉ ቅዱሳን ወርሃዊ በዓላት የአባቶቻችን የአብርሃም፣ የይስሐቅ፣ የያዕቆብ መታሰቢያቸው ነው። ታሪካቸውንም እንዲህ እናሰማለን። እሊህም አባቶች ትሩፋታቸውና ጽድቃቸውን ከሰው መናገር የሚችል ማን ነው? ከሁሉ ነገር አስቀድሞ እግዚአብሔር አብርሃምን ጠርቶ እንዲህ አለው፣ ከሀገርህ ወጥተህ ከዘመድህ ከአባት ወገን ተለይተ እኔ ወደማሳይህ ምድር ሄድ። ታላቅ ሕዝብ አደርግሃለሁ፣ ስምህንም ከፍ ከፍ አደርገዋለሁ፣ የተባረክም ትሆናለህ። የሚያከብሩህንም አከብራቸዋለሁ፣ የሚረግሙህንም ረግማቸዋለሁ። የዚህን ዓለም አሕዛብን ሁሉ በአንተ ይከብራሉ። አብርሃምም እግዚአብሔር እንዳዘዘው ሄደ። የወንድሙን ልጅ ሎጥንና ሚስቱን ሳራንም ከእርሱ ጋር ወሰደ። አብርሃምም ከካራን በወጣ ጊዜ ዕድሜው 75 ዘመናት ሆኖት ነበር። በካራንም ያጠራቀሙትን ገንዘባቸውን ሁሉ ይዘው ወደ ከነዓን ምድር ደረሱ። አብርሃምም ያችን ሀገር ረጅም እንጨት እስካለበት እስከ ሴኬም ድረስ ዞራት። የከነዓን ሰዎች ግን የዚያን ጊዜ በዚያች ሀገር ነበሩ። እግዚአብሔርም ለአብርሃም ተገልጦለት ይችን ሀገር ለልጆች እሰጣታለሁ አለው። አብርሃምም ከዚያ ለተገለጠለት ለእግዚአብሔር መሥዋዕትን አዘጋጀ። ከዚያ ወደ ምስራቅ ወደ ቤተል ሄደ። በቤተልሔምም በጋይ በኩል በስተ ምስራቅ ድንኳኑን ተከለና በዚያ ተቀመጠ። በዚያም ለእግዚአብሔር መሠዊያ ሠራ፣ የእግዚአብሔርንም ስም ጠራ። አብርሃምም ከዚያ ተነስቶ ሄደ። በዚያም ሊኖር ወደ አዜብ ተጓዘ። በአገሩ ምዕራብ በጸና ጊዜ አብርሃም በዚያ ሊኖር ወደ ግብፅ ወረደ፣ በሀገሩ ረሃብ ጸንቷልና። አብርሃምም ወደ ግብፅ ይገባ ዘንድ በቀረበ ጊዜ እንዲህ ሆነ። አብርሃም ሚስቱ ሳራን እንዲህ አላት፣ አንቺ መልከ መልካም ሴት እንደሆንሽ አውቃለሁ። የግብፅም ሰዎች ካዩሽ ሚስቱ ናት ብለው ይገድሉኛል፣ አንቺንም በሕይወት ያኖሩሻል። እንዲህ ስለ አንቺ ይራሩልኝ ዘንድ በአንቺ ዘመንም ነፍሴ ትድን ዘንድ እኔ እህቱ ነኝ በያቸው። አብርሃም ወደ ግብፅ በደረሰ ጊዜ እንዲህ ሆነ። የግብፅ ሰዎች ሚስቱን እጅግ መልከ መልካም እንደሆነች አዩአት። ፈርዖንም ወሰዷት፣ ወደ ቤትም አገቧት። ስለ እርሷም ለአብርሃም በጎ ነገርን አደረጉለት። ሴቶች አገልጋዮችንና ወንዶች አገልጋዮችን፣ ላሞችንና በጎችን፣ በቅሎችንና ግመሎችን፣ አህዮችንም አገኘ። እግዚአብሔርም በአብርሃም ሚስት በሳራ ምክንያት ፈርዖንንና ቤተሰቡን ጽኑ ሲቃይን አሰቃያቸው። ፈርዖንም አብርሃምን ጠርቶ በእኔ ያደረግከው ይህ ነገር ምንድን ነው? ሚስትህ መሆኗን ያልነገርከኝ ለምንስ እህቴ ናት አልከኝ? ሚስት ልትሆነኝ ወስጃት ነበር። አሁንም ሚስትህን ይዘህ ሂድ አለው። ፈርዖንም አብርሃምንና ሚስቱ ሳራን ከጓዛቸው ሁሉ ጋር እንዲሸኟቸው ብላቴኖቹን አዘዘ። ከዚህ በኋላ ለአብርሃም 99 ዓመት በሆነው ጊዜ እግዚአብሔር ለአብርሃም ተገለጠለት፣ እንዲህም አለው፣ በፊትህ የሄድኩ ፈጣሪ እግዚአብሔር እኔ ነኝ። በፊቴ በጎ ነገርን አድርግ፣ ንጹሕም ሁን። በእኔና በአንተ መካከል ኪዳኔን አጸናለሁ፣ ፈጽሜም አበዛልሃለሁ። ለብዙ አሕዛብም አባት ትሆናለህ። እንግዲህም ስምህ አብርሃም አይባልም አብርሃም እንጂ፣ እጅግም አበዛሃለሁ። አሕዛብ ነገሥታትም ካንተ እንዲወለዱ አደርጋለሁ። አብርሃም በቀትር ጊዜ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በወይራ ዛፍ አጠገብ ተገለጠለት። ዓይኖቹንም አቅንቶ በተመለከተ ጊዜ
እነዚያ 3 ሰዎች በፊቱ ቆመው ነበር። አይቶም ከድንኳኑ በር ሊቀበላቸው ሮጠ፣ በምድር ላይ ሰገደ፣ እንዲህም አለው፦ አቤቱ በፊትህ ባለሟልነት አግኝቼ ከሆነ ባሪያህን አትለፈኝ። ውሃ አምጥተን እግራችሁን እንጠባችሁ፣ ከጥላው ረፉ፣ እንጀራም እናምጣላችሁና ብሎ ከዚህ በኋላ ወደ አሰባችሁት ትሄዳላችሁ እንዳልክ እንዲሁ አድርግ አሉት። አብርሃምም ወደ ሚስቱ ወደ ሳራ ሩጦ ወደ ድንኳኑ ገብቶ እንዲህ አላት፦ ቶሎ በይ 3 መስፈሪያ ዱቄት አቡክተሽ 1 ዳቦ ጋግሪ። አብርሃምም 2 ላሞች ወዳሉበት ሮጠ። 1 የሰባ ወይፈን ወሰደና ለብላቴናው ሰጠው። እርሱም ፈጥኖ አዘጋጀው። ማርና እርጎ ያዘጋጀውንም ሥጋ አምጥቶ አቀረበላቸውና በሉ። እርሱ ግን ቆሞ ያሳልፋቸው ነበር። እነርሱም ሚስት ሳራ ወዴት ናት አሉት። እነሆ በድንኳን ውስጥ አለች አለው። በተመለስኩ ጊዜ የዛሬ ዓመት እንደ ዛሬው ወደ አንተ መጣለው፣ ሳራም ወንድ ልጅን ታገኛለች አለው። ሳራም በድንኳኑ ደጃፍ በስተኋላው ቆማ ሳለች ይህንን ሰማች። አብርሃምና ሳራ ግን ፈጽመው አርጅተው ዘመናቸው አልፎ ነበር። ሳራንም የሴቶች ልማድ ትቷት ነበር። ሳራም ለብቻዋ ሳቀች፣ በልቧ እንዲህ ብላለችና እስከ ዛሬ ገና ነኝን? ጌታዬም አርጅቷል። እግዚአብሔርም አብርሃምን እንዲህ አለው፣ ሳራ ለብቻዋ ምን አሳቃት? እስከ ዛሬ ገና ነኝን? በእውነትስ እወልዳለሁን? ጌታዬም አርጅቷል፣ እኔም እንሆ አርጅቻለሁ ብላ በእውኑ ለእግዚአብሔር የሚሳነው ነገር አለን? በቀጠርኩህም ዓመት ወደ አንተ በተመለስኩ ጊዜ ሳራ በ7ኛዋ ወሯ ልጅን ታገኛለች። የዚህም አባት ተጋድሎ ትሩፋቱ፣ ርኅራኄው፣ ጽድቁም ብዙ ነው። ሁል ጊዜ እንግዳ ካላገኘ በቀር በማዕዱ አብሮት ካልተቀመጠ አይበላም ነበር። ስለዚህም ልዩ 3 አካላት በማዕዱ እንዲቀመጡ የተገባው ሆነ። አብርሃምም ከዚያ ተነስቶ ወደ አዜብ ምድር ሄደ። በሱሬና በቃዴስ መካከልም ኖረ። በጌራራም ተቀመጠ። አብርሃምም ሚስቱ ሳራን እህቴ ናት አላቸው። አቤሜሌክንም ልኮ ሳራን ወሰዳት። በዚያችም ሌሊት አቤሜሌክ ተኝቶ ሳለ እግዚአብሔር ወደ አቤሜሌክ ገባ። በሕልምም እንዲህ አለው፣ እሷ የጎልማሳ ሚስት ናትና ስለዚህ ስለወሰድካት ሴት እነሆ አንተ ትሞታለህ። አቤሜሌክ ግን አልነካትም ነበር። አቤሜሌክም እንዲህ አለ፣ በእውኑ ያላወቀ ሰውን ታጠፋለህን? እሱ እህቴ ናት አለኝ፣ እሷም ወንድሜ ነው አለችኝ። ይህንንም ሥራ በንጹሕ ልቤ በንጹሕ እጅ አደረግኩት። እግዚአብሔርም በሕልም እንዲህ አለው፣ እኔም በየዋህነትህ እንዳደረግከው አውቄአለሁና እራራውልህ፣ ኃጢአትም እንዳትሠራ ጠበቅኩ። ስለዚህም እንድትቀርባት አልተውኩህም። አሁንም ለዚያ ሰው ሚስቱን መልስለት፣ ነቢይ ነውና ስለ አንተ ይጸልይልህ፣ አንተም ትድናለህ። ባትመልስለት ግን አንተ ሞትን እንድትሞት የአንተ የሆነው ሁሉ እንዲጠፋ ወቅ። አቤሜሌክም አብርሃምን ጠርቶ ይህ በእኔና በመንግሥቴ ላይ ያደረግከው ምንድን ነው? ማንም የማይሠራው ታላቅ ኃጢአት ነው። ይህንንስ ያደረግ ምን አይተህ ነው አለው። አብርሃምም እንዲህ አለ፣ ምናልባት በዚህ ቦታ እግዚአብሔርን መፍራት የለምና ስለ ሚስቴ ይገድሉኛል ብዬ ነው። ዳግመኛም በእውነት ከእናቴ አይደለች ከአባቴ ወገን የሆነች እህቴ ናት፣ ሚስትም ሆነች። እግዚአብሔርም ከአባቴ ቤት ባወጣኝ ጊዜ ይህንንም በጎ ሥራ አደረገልኝ። በገባንበትም ቦታ ሁሉ ወንድሜ ነው በይ አልኳት። አቤሜሌክም 1000 ምዝምዝ ብርን፣ ሴቶች አገልጋዮችን፣ ወንዶች አገልጋዮችን፣ ላሞችና በጎችን አምጥቶ ለአብርሃም ሰጠው። ሚስቱ ሳራንም መለሰለት። አብርሃምም ወደ እግዚአብሔር ለመነ። እግዚአብሔርም አቤሜሌክን ፈወሰው። ሚስቱንና ባሮቹን፣ ቤተሰቦቹን፣ ልጆቹንም ሁሉ ወሰዱ። ስለ አብርሃም ሚስት ስለ ሳራ እግዚአብሔር ማኅፀንን ሁሉ በአፏ ውስጥ ዘግቶ ነበርና። ከዚህ በኋላ በጎ ተጋድሎ ፈጽሞ እግዚአብሔርንም አገልግሎ በ175 ዕድሜው ወደ ወደደው እግዚአብሔር ሄደ። ለእግዚአብሔር ምስጋና ይሁን፣ እኛንም በአባታችን አብርሃም ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር አሜን። ዳግመኛም በዝች ቀን የአባቶች አለቃ የሆነ የአብርሃም ልጅ የይስሐቅ መታሰቢያው ነው። ይህንንም ንጹሕ ይስሐቅን እግዚአብሔር
ለልጁ ክርስቶስ ምሳሌው አደረገው። አብርሃምን እንዲህ ብሎታልና የምትወደው ልጅ ይስሐቅን ካንተ ጋር ውሰደውና ወደ ላይኛው ተራራ ሂድ፣ እኔ ወደምነግርህ ወደ አንዱ ተራራ አውጥተህ ከዚያ ሰዋው። አብርሃምን በጠዋት ተነስቶ አህያውን ጫነ፣ ልጁ ይስሐቅንና 2 ብላቴኖቹንም ወሰደ። ለመሥዋዕትም እንጨትን ፈልጦ አሸክሞ ሄደ። በሦስተኛውም ቀን እግዚአብሔር ወዳለው ወደዚያች ቦታ ደረሰ። አብርሃምም በዓይኑ ቃኘ፣ ቦታውንም ከሩቅ አየ። አብርሃምም ብላቴኖቹን እናንተ አህያውን ይዛችሁ ከዚህ ቆዩ፣ እኔና ልጄ ግን ወደ ተራራው እንሄዳለን፣ ሰግደንም ወደ እናንተ እንመለሳለን አላቸው። አብርሃምም መሥዋዕት የሚቃጠልበትን እንጨት አምጥቶ ለልጁ ለይስሐቅ አሸከመው። እሱም ወቅለምቱንና እሳቱን በእጁ ያዘ። ሁለቱም በአንድነት ሄዱ። ይስሐቅም አባቱ አብርሃምን አባ አለው። እርሱም ልጄ ምን ነው አለው። እነሆ እሳትና እንጨት አለ፣ መሥዋዕት የሚሆነው በጉ ወዴት ነው አለው። አብርሃምም መሥዋዕት የሚሆነውን በግ እግዚአብሔር ያዘጋጃል አለው። አብረውም ሄደው እግዚአብሔር ወዳለው ወደዚች ቦታ ደረሱ። አብርሃምም በዚያ መሠዊያን ሠራ፣ እንጨቱን ደረደረ፣ ልጁ ይስሐቅንም አስሮ ጠልፎ በመሠዊያው በእንጨቱ ላይ በልቡ አስተኛው። አብርሃምም ልጁን ያርደው ዘንድ እጁን ዘርግቶ ወቅለምቱን አነሳ። እግዚአብሔርም አብርሃምን አብርሃም አብርሃም ብሎ ጠራው። እርሱም አቤት አለ። በልጅህ ላይ እጅህን አትዘርጋ፣ ምንም አታድርግበት። አንተ እግዚአብሔር እንደምትፈራው አሁን አወቀው፣ ለምትወደው ለልጅህ አልራራህለትምና አለው። አብርሃምን በተመለከተ ጊዜ ቀንድና ቀንዱ በዕፀ ሳቤቅ የተያዘ አንድ በግ አየ። አብርሃምም ሄደና ወስዶ በልጁ በይስሐቅ ፈንታ ሰዋው። ይህም ንጹሕ ይስሐቅ ጎልማሳ ሲሆን አባቱ ሊሰዋው ባቀረበው ጊዜ እግዚአብሔር በበግ እስካዳነው ድረስ ለአባቱ በመገዛት ለመታረድ አንገቱን ዘርግቶ ሰጠ። እርሱም በአባቱ በአብርሃም ሕሊና ፍጹም መሥዋዕት ሆነ። ከዚህ በኋላ ይስሐቅንም መቸገርና ስደት አግኝቶታል። በአባቱ በአብርሃም ዘመን ከሆነው ሌላ በሀገር ረሃብ ሆኖ ነበርና የፍልስጤም ንጉሥ አቤሜሌክ ወዳለበት ወደ ጌራራ ይስሐቅ ሄዶ በዚያ ተቀመጠ። የሀገር ሰዎችም ይስሐቅን የሚስቱን የርብቃን ነገር ጠየቁት። እርሱም እህቴ ናት አላቸው። ስለ ሚስቱ ስለ ርብቃ የዚያች ሀገር ሰዎች እንዳይገድሉት ሚስቴ ናት ብሎ መናገርን ፈርቷልና መልከ መልካም ነበረች። በዚያም ብዙ ዘመን ኖሩ። አቤሜሌክም በመስኮት በተመለከተ ጊዜ ይስሐቅን ከርብቃ ጋር ሲጫወት አየው። አቤሜሌክም ይስሐቅን ጠርቶ እህቴ ናት አልከኝ እንጂ እነሆ ሚስትህ ናት አለው። ይስሐቅም በእርሷ ምክንያት ይገድሉኛል ብዬ ነው። አቤሜሌክም ይህን ያደረግክብኝ ለምንድን ነው? ከዘመዶች የሚሆን አንድ ሰው ከሚስትህ ጋር ሊተኛ ጥቂት ቀርቶት ነበር፣ ባለማወቅም ኃጢአት ልታመጣብኝ ነበር። ንጉሡም የዚህን ሰው ሚስቱን የነካ ሁሉ ፍርዱ ሞት ነው ብሎ ሕዝቡን አዘዛቸው። ይስሐቅም በዚያች ምድር ዘርን ዘራ፣ 100 እልፍም ሆነለት። እግዚአብሔርም ባረከው፣ ከፍ ከፍ አለ፣ እጅግም ገነነ። ወንድ ባሪያን ሴት ባሪያን ላምን በግን አብዝቶ ገዛ። የፍልስጤም ሰዎችም ቀኑበት። በአባቱ ዘመን የአብርሃም ብላቴኖች የቆፈሯቸውን ጉድጓዶች የፍልስጤም ሰዎች ደፈኗቸው፣ አፈርንም መሏቸው። አቤሜሌክም ይስሐቅን ፈጽሞ በርትተውብሃልና ከእኛ ተለይተህ ሂድ አለው። ይስሐቅም ከዚያ ተነስቶ በጌራራ ሸለቆ ሰፍሮ በዚያ ተቀመጠ። ይስሐቅም የአባቱ አገልጋዮች የቆፈሯቸውን አባቱ አብርሃምም ከሞተ በኋላ የፍልስጤም ሰዎች የደፈኗቸውን የውሃ ጉድጓዶች እንደገና ቆፈራቸው። አብርሃም እንደጠራቸውም ጠራቸው። የይስሐቅ አገልጋዮችን በጌራራ ቆላ ጉድጓድ ቆፍረው የሚጣፍጥ የውሃ ምንጭ አገኙ። የይስሐቅ እረኞችና የጌራራ እረኞች ይህ ውሃ የኛ ነው በማለት ተጣሉ። ያችንም የውሃ ጉድጓድ የአመፅ ጉድጓድ ብሎ ጠራ፣ አምፀውባታልና።
ይስሐቅም ከዚያ ተጉዞ ሄዶ በሌላ ጉድጓድ ቆፈረ። በእርሷም ምክንያት ተጣሉ። ስሟንም ጠብ ብለው ምክንያት ተጣሉበት። ስሟንም ጠብ ብለው ሰየሟት። ከዚያም ተጉዞ ሄዶ ሌላ ጉድጓድ ቆፈረ። በእርሷ ምክንያት ግን አልተጣሉም። ስሙንም ሰፊ አለው። ዛሬ እግዚአብሔር አሰፋልን በምድርም አበዛልን ሲል። ከዚህ በኋላ 2 ልጆችን ኤሳውያንና ያዕቆብን ወለደ። ይስሐቅም ኤሳውን ጽኑ ኃይለኛ ስለሆነ ይወደዋል። ይስሐቅም አርጅቶ ዓይኖቹ ፈዘው የማያይ ከሆነ በኋላ እንዲህ ሆነ። ታላቁ ልጅ ኤሳውን ጠርቶ እንሆ አረጀው፣ የምሞትበት ቀን አላውቅም። ማዳኛ መሳሪያን የፍላጻ መንደፊያን ይዘህ ወደ በረሃ ውጣ። ሳልሞት ነፍሴ እንድትመርቅህ እበላ ዘንድ እንደምወደው አድርገህ አምጣልኝ አለው። ርብቃም ልጁ ኤሳውን እንዲህ ሲለው ይስሐቅን ሰማችው። ኤሳውም ወደ አደን ሄደ። ርብቃም ታናሹ ልጇ ያዕቆብን እንዲህ አለችው፣ እነሆ አባትህ ወንድምህን ኤሳውን ሳልሞት በእግዚአብሔር ፊት እንድመርቅህ ካዳንከው አዘጋጅተህ የምበላውን አምጣልኝ ሲለው ሰምቻለሁ። አሁንም ልጅ ሆይ በማዝህ ነገር እሺ በለኝ። ወደ በጎቻችንም ሄደ ያማሩ 2 ጠቦቶችን አምጣልኝና አባትህ እንደሚወደው አዘጋጃቸው ዘንድ ሳይሞት በልቶ እንዲመርቅ ወስደ ለአባትህ እንድትሰጠው አለችው። ያዕቆብም እናቱ ርብቃን እንዲህ አላት፣ እነሆ ወንድሜ ኤሳው ጠጉራም ነው፣ እኔ ግን ጠጉራም አይደለሁም። ምናልባት አባቴ ቢዳሰኝ በፊቱ እንደምዘብትበት እሆናለሁና ምርቃኔ አይደለ በላይ መርገምን አመጣለሁ። እናቱም ልጅ ሆይ መርገምህን በእኔ ይሁን፣ ቃሌን ብቻ ስማኝ፣ ሄድና የምልህን አምጣልኝ አለችው። ሄዶም ለእናቷ መጣላት። አባቱ እንደሚወደው አድርጋ መብሉን አዘጋጀች። ርብቃም ከእርሷ ዘንድ የነበረ ያማረውን የታላቅ ልጇ የኤሳውን ልብስ አምጥታ ለታናሽ ልጇ ለያዕቆብ አለበሰችው። ያንንም የ2ቱን ጠቦቶች ለምድ በትከሻውና በአንገቱ ላይ ያደረገች። ያንን ያዘጋጀችውን እንጀራና ጣፋጭ መብል ለያዕቆብ በእጁ ሰጠችው። ወደ አባቱ ገብቶ አባቴ ሆይ አለው። አባቱም እነሆ ልጄ ሆይ አንተ ማን አለው። ያዕቆብም እኔ የበኩር ልጅ ኤሳው ነኝ፣ ያልከኝን አዘጋጃለሁ። ተነስና ተቀመጥ፣ ካዳንኩህም ብላና ነፍስ ትመርቀኝ አለው። ይስሐቅም ልጁን ልጄ ሆይ ፈጥነ ያገኘህ ይህ ምንድን ነው? እርሱም ፈጣሪ እግዚአብሔር በፊቴ የሰጠኝ ነው አለው። ይስሐቅም ልጄ ቅረበኝ ልዳስ፣ አንተ ኤሳው እንዲሆንክ ወይም እንዳልሆንክ አለው። በቀረበ ጊዜ ዳሰሰው። ቃልህ የያዕቆብ እጆች አድነ ያመጣህልኝን በልቼ ነፍሴ ትመርቅህ ዘንድ አምጣልኝ አለው። አቅርቦለት በላ፣ ወይንንም አመጣለት ጠጣ። ይስሐቅም ልጄ ቅረበኝና ሳመኝ አለው። ቀርቦም ሳመው፣ የልብሱን ሽታ ሸተተው። እነሆ የልጅ ልብስ ሽታው እግዚአብሔር እንደባረከው እንደ ዱር አበባ ሽታ ነው አለ። እንዲህም ብሎ መረቀው፣ ከሰማይ ጠል ከምድር ስቢስት ስንዴውን ወይን ዘይትን ያብዛልህ። አሕዛብ የሚገዙልህ፣ አለቆች የሚስገዱልህ፣ ለወንድሞችም ጌታ ሁን፣ የአባትም ልጆች ይስገዱልህ። የሚረግምህም የተረገመ ይሁን። ይህም በእግዚአብሔር ፈቃድ ሆነ። ይህም አባት ይስሐቅ ወደ 180 ዘመን ደረሰ። አባታችን ይስሐቅ እንዲህ ብሎ ተናገረ። ከዚህ በኋላ መልአክ ወደ ሰማይ ወሰደኝ። አባቴ አብርሃምን አየሁትና ሰገድኩለት፣ እርሱም ሳመኝ። ንጹሐን ሁሉ ስለ አባቴ የተሰበሰቡና ወደ ውስጠኛው የአብ መጋረጃ ከበውኝ ከኔ ጋር ሄዱ። እኔም ወድቄ ከአባቱ ጋር ሰገድኩ። የሚያመሰግኑ መላእክት ሁሉ ቅዱስ 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 ተብሎ የሚመሰገን አሸናፊ እግዚአብሔር ምስጋናው በሰማይ በምድር የመላ ነው እያሉ ጩኹ። ለእግዚአብሔር ምስጋና ይሁን። እኛንም በይስሐቅ አማላጅነት ይማረን፣ በረከቱም ከኛ ጋር ትኖር አሜን። ዳግመኛም በዚች ዕለት ታስቦ የሚውለው ቅዱስ ያዕቆብ በረከት ረድኤቱ ይጠብቀን አሜን።